እባክሽ ቤዚ እባክሽ አትሂጂ ሁሉንም ነገር ይስተካከላል እንዴ ዛሬ ምን ተገኘ ዘራፍ ስትይ አንዴ ከረምሽው አላውቅም ይኸውልሽ ሰምኛለሽ ከፈለግሽ አውጥተሽ ጣዩ ብቻ የፈለግሽውን ነገር አድርጊ ግን በፍጹም ማያ መስማት የለባትም እንደዚህ አይነት ነገር እገልሻለሁ አንቺ ሰይጣን አንቺ አረመኔ ሰራሽልኝ ሰራልሻለሁ እገልሻለሁ ምን በቃ ሶስት አዝናይት ደስ ይለኝ ነበር የሆነ ጊዜ ግን በጣም ቀናተኛ ሆንኩኝ የሱ የሆኑ ነገሮች በሙሉ ማጥፋት ጀመርኩ ማያ በእናትሽ ተኝቻለሁ ምንድነው አትሰማም እንዴ ተኝቻለሁ ያልኩሽ ምን ፈለክ እኔን ከዚህ ለማባረር ብለክ ሴራን ሰራ አይደል አረ ተረጋጊ እንጂ እኔ እኮ ቤዛ እንዳትነቃ ነው ሁሉንም ነገር ሳርግ ነበር ተረጋጊ እሷ በሰዓቱ ብታገኝ ኖሮ ምን ሊፈጠር እንደሚችል አስበሽው እንደዚህ አልከ ከምታዋርደኝ አውቀ ቢሆን ይሻል ነበር እሺ ቆይ ምን ሆነሽ ነው ያመመሽ ዳኒ አንድ ነገር ተፈጥሯል ምን ተፈጠረ ዳኒ ያሰብኩት ልትይኝ እንዳይሆን አወርክሻለሁ ምን ወይኔ ዳኒ ወይኔ ስሜን አትጥሪኝ ዳኒ ትላለች እንዴ ስሜን አትጥሪኝ አዋረድሽኝ ሰራሽልኝ እስቲ ተረጋጋ ዳኒ ተረጋጋ ልረጋጋ እንዴ ልረጋጋ ቆይ ምን ያደረግሽ መስሎሽ ነው አዋረድሽኝ ምንድነው ማዋረድ እኔ ፈልጌ ነው ያነገስኩት እኔ ብቻ ጥፋተኛ አታርገኝ እና ማነው ጥፋተኛ እንደዚህ አይነት ስህተት እንዳይፈጠር ነግሬሽ ነበር መጀመሪያው ሁለታችንም ነን እኔን ብቻ ተናገረኝ አሁን እሺ ምን እናድርግ ትሰሚኛለሽ አንቺ እንደፈለግሽ ማድረግ ትችያለሽ ግን እኔ ከዚህ ነገር ውስጥ አስወጪኝ አው ምንድነው ማድረገው እኔ አላውቅም ይኸውልሽ ትሰሚኛለሽ ከፈለግሽ አውጥተሽ ጣዩ ብቻ የፈለግሽውን ነገር አድርጊ ግን በፍጹም ማያ መስማት የለባትም እንደዚህ አይነት ነገር አንተ ጨካኝ ነህ ልጅህ እኮ ነው እንደውም ምንም አላረገም አፍሽን ዝጊ ትሰሚኛለሽ ይሄን ልጅ ከየት እንዳመጣሽው አላውቅም የኔ ልጅ አይደለም አዎ አንተ አውሬ እንደዛ ካልክ ሁሉንም ነገር ነው ለማያ የምነግራት ይኸውልሽ አንድ ቃል ከተናገርሽ አንቺ በህይወት አትኖርም እገልሻለሁ እንደውም እነግራታለሁ ከዛ የፈለግከውን አድርግ ቤዛ እባክሽ ልለምንሽ ማያ ምንም ነገር እንዳታውቅ እባክሽ ተለመኝኝ ችግር የለውም ግን በአንድ ነገር ብቻ ከተስማማን ነው ለምን መጀመሪያ ከዚህ ቤት እንዳልወጣ ለማያ ትነግራታለህ ከዛ ደግሞ ከማያ ጋር ያለህን ግንኙነት ትቀንሰዋለህ ከቤት አለመውጣቱን እሺ ግን ከማያ ጋር ርቀት መቀነሱ ለምን በምን ካልተስማማክ ለመናገር እገደዳለሁ ማለት ነው እሺ እስማማለሁ ግን ይኸውልሽ ቀስ በቀስ ሁሉን ነገር ቀስ በቀስ እሺ እስማማለሁ
ምን አለች? ባክሽ ሐኪም ቤት አልሄድም ብላለች። እሷ እኔን እጎዳለሁ ብላ ራሷን የማይሆን ነገር ውስጥ እየከተተች ነው። አንቺ ራስሽን አታስጨንቂ። እሷ እኮ ትልቅ ሰው ናት። የሚጠቅመትና የሚጎዳትን በደንብ ላይ ታውቃለች። እስቲ አንተ በእኔ ቦታ ብትሆን ምን ታደርግ ነበር? ማሬ ይገባኛል። ከባድ ሁኔታ ውስጥ ነው ያለሽው። ደግሞ ራስሽን እየጎዳሽ ነው። እሷ ተጎድታ አንድ ነገር ሆና ከማይ እኔ ብጎዳ ይሻላል። የኔ ፍቅር በቃ አሁን አትጨነቂሽ። አሁን ጥሩ ረፍት አድርጊ። ነገ ጠዋት ሁሉንም ነገር እናስተካክለዋለን። እሺ። ወይ ቤዛ ጉድ ሰራች። አሁን ምንድነው ማድረገው? ምን አለ ይዛኔ አርፌ ብቀመጥ? ምን ሰይጣን ያሳሳተኝ? ለኔ ብላ ሁሉን ነገሯን የተወቹን ከራሷ በላይ የምታፈቅረኝ የምታምነኝ ሚስቴን አዋረድኳት። ወይኔ አንድ መፍትሄ መኖር አለበት። አዎ የሆነ መፍትሄ መኖር አለበት። እባክሽ ቤዚ፣ እባክሽ አትሂጂ። ሁሉንም ነገር ይስተካከላል። ዛሬ ምን ተገኘ? ዘራፍ ስትይ አንዴ ከረምሽው። ቤዛ እስኪ እንደተማረ ሰው አስቢ። እህትሽ እኮ ለአንቺ እንደምታስብልሽ ታውቂያለሽ። አንቺም ደግሞ ልታስብላት ይገባል። እኔማ አስቤላት ነበረ። እሷ ናት እንጂ አጉል እንደ ህፃን እያየችኝ መቆጣጠር የምትፈልገው። ስለምሳሳልሽ እኮ ነው። አንድ እህቴ እኮ ነሽ። ከዚህ በኋላ ማንም እንዲቆጣጠረኝ አልፈልግም። ህፃን ልጅ አይደለሁም። የምፈልገውን ነገር ራሴ ማድረግ እችላለሁ። ቤዛ በቃሽ። ከዚህ በላይ እንድትናገር አልፈቅድልሽም። እስኪ እህትሽን ያት እንዴት እንደምታሳዝን እንዴት እንደምትሳሳልሽ ያት። እስኪ እባክሽ እህቴ ተመለሺ። አንቺ ከዚህ ከወጣሽ እኔንም አታገኘኝም። ማያ አንቺ ዝም በይ። እሺ ቤዛ ተናገሪ። ከማያ ውጪ ለአንቺ የሚያስብልሽ ማን ነው? ተናገሪ። የለም። ታዲያ ለምንድን ነው እወጣለሁ ሞታለሁ እያልሽ የምታስፈራሪያት? ቆይ እንደሌሎቹ ሙቺ ውጪ ብትልሽ ምን ልትሆኝ ነው? ምንም። አሁን ወደ ቤት ተመለሽ። ሌላውን በኋላ እንነጋገራለን። ሂጂ። ማር በጣም ነው የማመሰግነው። አንተ ባትኖር እህቴን አጥቻት ነበር። አንቺ ነሽ እኮ ልጅቷን እንደዚህ እንድትሆን ያደረግሻት። እኔ ምን ላድርግ ዳኒ? እንዳይከፋት እንዳታዝን ስለምፈልግ እኮ ነው። እንዳታዝን እንዳይከፋት ማድረግሽ እኮ ጥሩ ነው፣ ግን ያንቺ በጣም በዛ። ልክ አለፈ፣ ወደ ሌላ ነገር ይመራል። አረ እጠነቀቃለሁ። ለዛሬ ከተመለሰችልኝ ከዚህ በኋላ ቀላል ነው። አመሰግናለሁ የኔ ፍቅር። ምን እያልሽ ነው ማዬ? ይሄንን እኮ የማድረግ ግዴታ አለብኝ አይደል እንዴ? አዎ በቃ አሁን ስራ ሳይረፍድብኝ ልሂድ። አሁን ጭንቀት ይቀለለልኝ። እሺ ሰላም አይልኝ። እንዴት ነው አለው? እንግዲህ መኖር ከተባለ ደግሞ ዝም ነው እንደምትለኝ? ስትገባ አትሰማኝም እንዴ? አንቺ ምን አለብሽ? ቀልጂ። እኔ መጫወቻ ሆንኩ እንጂ። እየቀለድኩ አይደለም። ደግሞ ማንንም መጫወቻ አላደረገም። ይኸው ከዚህ በላይ ምን ቀረ ነው? ወይስ እንደ ልጆች መጫወቻና መጋለቢያ መሆን ነበረብኝ? እሱንስ ቢሆን ማን ይከለክለኛል? እንደፈለግኩ ባርግ የኔ አይደለ እንዴ? እሱማ ማን ከለከለሽ? ይኸው እየተጫወትሽብኛል። የኔ ፍቅር ዛሬም እንደማረኝ ታውቃለህ። ማሽን ላይ ያረረ ይስቃል አሉ። ጭራሽ ማማር ላይም ደረሽ። ሴትዮ ስርዓት ያዢ እንዴ! ለምን ቀልዳለሁ? የኔ ፍቅር ሰምኛለሽ። አሁን ቀልዱ ይብቃና ቁም ነገር እናውራ። አድርጊያለሽኝን በሙሉ አድርጊያለሁ። ቆይ
አንቺ የእርግዝናውን ነገር ምን አደረግሽ? ምን አደርጋለሁ? ምን አደርጋለሁ ትይኛለሽ እንዴ? ማስወረድ አለብሽ። እኔ ይሄ ልጅ ማስወረድ አልፈልግም። አረ እና ልትወልጁ ነው? አንቺ እኮ አታፍሪም፣ ልታረጊው ትችያለሽ። ምንድነው ማፍራው? የፈለገ ነገር ቢመጣ ልጁ ይወለዳል። እኔ ኃጢአት መስራት አልፈልግም። አሁን ኃጢአት የሚሆንብሽ መጀመሪያ የእህትሽን ባል ስታማግጪ ኃጢአት አይደለም? የፈለገ ይሁን፣ እኔ ይሄ ልጅ አላስወርድም። ከፈለክ ካንተ አባትነቱን መካር ትችላለህ። አትወልጂውም። እኔ በህይወት እያለሁ መቼም ይሄ ልጅ አይወለድም። ቆይ ሆድሽ ሲገፋ ለእህትሽ ምን ልታያት ነው? ለሱማ ችግር የለውም። እስከዛ ካላወቀች አንቺ ሴት ልታሳብጂ ነው? ይኸውልሽ ትሰሚኛለሽ? ሰይጣን ውስጥ አትክተችኝ። የማልፈልገውን ነገር እንዳደርግ አትከፋፊኝ። ምን አስበህ ነው? እባክህ ልትገለኝ ነው ወይንስ በደንብ ሰተህ ልጁ ልታስወርድብኝ ነው? ትሰሚኛለሽ ቤዛ፣ እኔ ደግሜ አልነግርሽም። እኔ የዚህ ልጅ አባት መሆን አልፈልግም። እና የማን ልጅ አባት ነው መሆን የምትፈልገው? ማያ እንደወልሽ ልጅ አትሰጥም። በቃሽ፣ ስለ ማያ መጥፎ ነገር አትናገሪ። እውነቴን ነው። ሲጀምር ማያ መውለድ እንደማችል የነገርከኝ ራስህ ነህ። ወይኔ ዳኒ፣ ወይኔ ዳኒ። ቆይ አንተ ግን ፍቅር ፍቅር ስትል እንደው አንድ ልጅ እንኳን ሳትወልድ እንዴ ዘርህን እንኳን መተካት አትፈልግም እንዴ? ተኝ አልኩሽ አይደል እንዴ? አንቺ በቃ ተኝ በቃ። የሽሩ ድንፋታ ከደስታ አልፍም አሉ። የኔ ፍቅር እንዴት ዋልክልኝ? አለሁልሽ። ቤዚ እንዴት ነሽ? የኔ ማር እንዴት ነሽ? ምን ነው ተኮራርፋችኋል እንዴ? አሁንም በሉ ሁሉንም ነገር እንደ ድሮ ይሁን አይደል እንዴ? ፍቅር አታስቢ የኔ ማር፣ ሁሉም ነገር ይስተካከላል። እሺ ቤዛ ምን ታያለሽ? ለማንኛውም የሆነ ቦታ ለመሄድ ልብስ ልቀይር ነው የመጣሁት። በኋላ ስመለስ ይሄንን ሁኔታ ማየት አልፈልግም። አሁን ሁሉም ነገር ጥሩ መሆን ጀምሯል። በቃ ጥሩ፣ እኔ ልብስ ልቀይር። እሺ መጣሁ። ትሰሚኛለሽ? ይሄን ፊሽን እሷ ፊት ቀይሪና ልትጠራጠር ትችላለች። ስለዚህ ጥንቃቄ አድርጊ። እሱን አንተ አትነግረኝም? እሺ ዳኒ፣ ይህንን ደብዳቤ ስጽፍልህ እያቃተኝ ነው። ብዙ ጊዜ ችዬ ነበር። እንደምታፈቅረኝ እንደምታስብልኝ አውቃለሁ። ይህንንም ስለማቅ ከአንተ መራቅ አልፈለኩም ነበር፣ ግን የእህቴ ነገር አስገደደኝ። እህቴ ታፈቅራለች። ስለዚህ አንተም ከኔ ጋር ሆነህ እያስመሰልክ ከምትኖር እኔ ከመሀላችሁ ወጥቼ በደስታ እንድትኖሩ ስለፈለግኩ ነው። ደግሞ ዳኒ፣ አንድ ማወቅ ያለብህ እውነት አለ። እሱም እኔ መሀን አይደለሁም። እኔ መውለድ እችላለሁ። መውለድ የማትችለው አንተ ነህ። ግን አንተ እንዳትጎዳ ብዬ ነበር ዶክተሩን እኔ መሀን መሆኔን እንዲነግረኝ ያደረኩት። ዳኒ፣ የብዙ ጊዜ ስብራቶቼ ምክንያት መሆን አስከፍቶኝ አያውቅም ነበር። በእያንዳንዱ ስብራቴ ለአንተ ሳስብ ስደረድር ነበር። በጣም ብዙ ጊዜ አልመለስም ብዬ በሄድኩበት እግሬ ለራሴ በሚያስገርመኝ ፍጥነት ወደ አንተ ተመልሻለሁ። በአንተ ላይ የተማመንኩትን ያህል በፈጣሪ ላይ እምነት ቢኖረኝ የምፈልገው በሆነልኝ ነበር። ግን አንተ የኔን ስሜት ከፍቅር ይልቅ ሞኝነት መሰለህ። ስለ ፍቅር ያከፈልኩትን መስዋዕት ዋጋ ሳጣኸው። ስለ አንተ የነበረኝ የኔ ጋለ ስሜት ላይ ውሃ ቸለስክበት። ከመኖር መስመር አወጣኸኝ። ስሜት አልባ አደረከኝ። ሰው ማመን አይደለም መቅረብ እንዳልችል አደረከኝ። ሰበርከኝ። ስለ እኔ ዋጋ ባትከፍል፣ ስላለመጎዳቴ ጥቂት ጥንቃቄ ብታደርግ ለእኔ ከበቂ በላይ ነበር። ግን አንተ አፍቅሮ የመፈቀርን ወግ ልታይ አልታደልክም። ሁሉንም ነገር ለአንተ ጨዋታ ነበር። ስለ ሁሉንም ነገር አመሰግናለሁ።
በክብር ጀምረህ በውርደት ለፈጸምከው የፍቅር ህይወቴ። ግን ዳኒ አፈቅርሃለሁ። ደግሞ ያኛውን ወረቀት ለቤዛ ስትልኝ ይሄ ነው የመጨረሻው የማስቸግር። ቤዛን አደራ ክፉ ነገር እንዳያጋጥማት። ያንተው አፍቃሪ ማያ። ባጂ ውዴ አለው። አዎ ሁሉም ነገር እንደምፈልገው እየሆነልኝ ነው። እርግዝናውንም አልጠረጠርም። አንተ እያለህልኝ ምን ሆናለሁ ለኔ። ቀጥሎ ደግሞ ከማያ ጋር ጣለዋለሁ። ከዛ ሁሉም ነገር የኔ ይሆናል ማለት ነው። አታስብ፣ ውለታህን እጥፍ አድርጌ ነው የምመልሰው። እሺ አንቺ አረመኔ፣ አንቺ ከይሲ፣ እገልሻለሁ። አንቺ ሰይጣን፣ አንቺ አረመኔ፣ ሰራሽልኝ፣ ሰራልሻለሁ፣ እገልሻለሁ። አንቺ ሰይጣን ነሽ። እሺ ሰይጣን ነሽ። እኔ ላይ እንደዚህ እኔ ላይ ትጮቻለሽ? ገዳይ ነበር እኮ እንዴ! ያማንዴ በገደልኩሽማ ጥሩ። ቆይ ምን ሆነክ ነው? ለምን በስነ ስርዓት የማትናገረው? ሁሉ ነገርሽ ውሸት። እኔም ላይ እህትሽን ላይ ተጫወትሽብን። አንቺ ሰይጣን ነሽ፣ ሰይጣን። ዳኒ የማይሆን ነገር አትናገር እንዴ! ለምን ዋሻለሁ? እኔ እኮ ያንተን ጽጽ በወዴ ይዣለሁ። ዝም በይ። ደግሞ ተጫወትሽብን በውሸት አርግዣለሁ ብለሽ። ሁላችንም ላይ ነው የተጫወትሽብን። እገልሻለሁ። ምን? እኔ እውነቴን ነው። ከፈለክ የምርመራ ወረቀቱን አሳያለሁ። ከወረቀቱ በላይ በጆሮዬ ውሸትሽን ሰምቻለሁ። ቆይ እናታልኝ እህትሽን እንዴት? ዳኒ እውነቴን ነው። በፈጠረ ክፉ ነገር አትናገር። ደግሞ አንቺ ስለ ፈጣሪ ታውቂያለሽ? አንቺ እኮ ሰይጣን ነሽ። ይኸው ወረቀቱን እኮ አየሁት። ምንድነው? የምን ወረቀት? ያንቺ ውርደት፣ የኔ ቅሌት። አሁን ማያን በምን አይኔ ነው ማያት? እንዴት ነው ማያት? አንቺ ሰይጣን ሰራሽልኝ። እስኪ አምጣው። ቆይ ምንድነው ይናል? ላምጣው? አንቺ ደነዝ፣ ህይወቴን እንደበጠበጥሽ አትቀሪም። እሺ ሰራልሻለሁ። ማያይ ወዴት ነው የሄድሽው? ወዴት ብዬ ልፈልግሽ? ማያይ ህይወት ያላንቺ ባዶ ናት። አንቺን አጥቼ ከመኖር በሞት ይሻለኛል። ማያይ አንቺን ከጎኔ ማጣት እያንዳንዱን ሰከንድ ያንቺን እውነተኛ ዋጋ እያስተማረኝ ነው። ለካ ደስተኛ የነበርኩት አንቺ ስለነበርሽ፣ ለካ ነፃ የሆንኩት አንቺ ከጎኔ ስለነበርሽ፣ ለካ እነዛን ክፉ ጊዜያት በቀላሉ ያሳለፍኳቸው አንቺ አብረሽ ስለነበርሽ። በየትኛው ድፍረት ይቅርታ ልጠይቅሽ? ያጠፋሁትን ስህተት አምኜ የሰጠችኝን ፍቅር ተረድቼ ከአንቺ ፊት ለመቆም እንድችል አንድ ድል ስጭኝ። የፍቅርሽን ዋጋ ልክፈልሽ ማያይ። እህቴ አንቺ እኮ ለእኔ የአይኔ ብሌን ነሽ። የእናቴ ምትክ፣ የአባቴ ተምሳሌት። እናትና አባታችን ካጣን በኋላ እንደ እናትም እንደ አባትም ሆኜ ራሴን ዝቅ አድርጌ ያሳድጌሻለሁ። የኔን ፍላጎት ትቼ ያንቺን ፍላጎት ሳስቀድም ኖሬያለሁ። አሁንም የኔን ትቼ ያንቺን አስቀድሜያለሁ። ቤዛዬ፣ ስለ ሁሉም ነገር ማውራት አይጠቅመኝም። ሁሉንም ነገር አውቄዋለሁ። ከዳኒ ጋር አብረሽ እንደተኛሽ በአይኔ አይቻለሁ። ግን ላስከፋሽ ላስቀይምሽ አልፈለኩም። ለምን? ከሁሉም ነገር በላይ አንቺ ትበልጭብኛለሽ። ላንቺ ስል እንኳን ይሄንን ህይወቴን ነፍሴን ብሰጥሽ ደስ ባለኝ። እህቴ አሁንም ከምትወጂውና ከምትመኙ ጋር በሰላም በደስታ ኑሪ። እኔ ከህይወትሽ ወጥቻለሁ። እኔ የምፈልገው ያንቺን ደስታ ብቻ ነው።
ግን እህቴ ራስሽን ገንዘብና ገንዘብ ሊገዛቸው ስለሚችለው ነገር እያሰብሽ ማንነትሽን ለጨረታ አታቅርቢ። ውስጥሽን ገንዘብ ወዳጆች በማይገዛቸው ነገሮች ሙዩ። ያኔ ቁስ ባሪያሽ ይሆናል። አጋርሽ ኪስ ውስጥ እጅሽን እንዲገባ አትፍቀጅለት። የራስሽን ኪስ ስሪና እጅሽን አንቺው ጋር አቂ። ሁሌም ወድሻለሁ። ሁሌም ያንቺው እህት ማያ። ሄሎ፣ እንዴት ነሽ ሄለን? ሰላም ነው አለን፣ እግዚአብሔር ይመስገን። እኔ የምልሽ ዛሬ ማያ አንቺ ጋር መተለች እንዴ? ወይ ደውላልሽ ነበር? እሺ በእናትሽ ወይ ከደወለችልሽ ወይ ደግሞ ከመጣች ደውይልኝ በእናትሽ፣ በጣም ፈልጊያት ነው። እሺ ወይኔ እህቴ የት ገባሽብኝ? ምን ሆነሽ ነው? ምን ውስጥ ገብተሽ ነው? ምን ዋጠሽ? ውሻው ወዴት ነው የሚሄደው? ምንድን ነው የሚሻለው? ማያ እስካሁን አልመጣችም? ምንም ነገር የለም። ድሮስ ለምን ብላ እዚህ ትመጣለች? ወይ ደህና ባል የላት ወይ ደህና እህት የላት። ማን አለኝ ብላ ትምጣ? ወይኔ እህቴ እኔ ልጥፋልሽ? እኔ ነበርኩኝ ሁሉ ነገር ልሆን የሚገባው፣ አንቺ ግን ምንም ባላረግሽው። አሁን ሁሉም ነገር ተመሰቃቅሏል። ይሄ ሁሉ ደግሞ ያንቺ ስራ ነው። ምን አለ አንዴ እንኳን አግኝቼሽ ይቅርታ ብጠይቅሽ። ከዛ በኋላ ከአይንሽ በጠፋ ምንም አይመስለኝም። አስመሳይ ነሽ። አስመሳይ አይደለሁም። አስመሳይ ጨካኝ ነሽ። እኔ ላይ መጫወትሽ አይገርመኝም። ግን ቆይ ማያ ለምን? እኔስ ያጄን ያገኘሁት በልጅነታችን እናታችን ከሞተች በኋላ ከአባታችን ጋር እንደገና አባታችን ከኔ ያስበልጡ ማያን በጣም ነበር የሚወዳት እኮ። አባታችሁ ማያን ስለወደዳት ነው የሁሉ ነገር የምታደርጊው? አባታችን ብቻ አይደለም፣ ዘመዶቻችን፣ አጎቶቻችን፣ አክስቶቻችን፣ በቃ ሁሉም ሰው እሷን ነበር የሚወዳት። ሁሉም ሰው ይወዳታል። በመጨረሻም አባታችን ሲሞት ሁሉንም ነገር ያወረሰው ለሷ ነው። እንዴት ለሷ ብቻ ያወርሳል? ለሁለታችሁም ነው እንጂ ያወረሰው። እሷ ታላቅ ስለሆነች ሁሉንም ነገር ትቆጣጠራለች። እሷ የነካችው ነገር በሙሉ ያስቀናኛል። ለሷ የሚደረገው እሷ የምታደርጋቸው ነገሮች በሙሉ እኔ መመኘት ጀመርኩ። ሳላውቀው እየቀናው መጣሁ። የምትይዛቸውን ፍቅረኛዎች ምን ታደርጋቸው ነበር? ፍቅረኞቿ ስታስተዋውቀኝ ሁሌም በቃ ከጀርባዋ ተደብቄ ስለ እሷ መጥፎ ነገር እየተናገርኩኝ አለያያት ነበረ። ቆይ ግን ምን ትጠቀሚያለሽ በዚህ? ምንም በቃ እሷ ስታዝን ማየት ደስ ይለኝ ነበር። የሆነ ጊዜ ግን በጣም ቀናተኛ ሆንኩኝ። የእሷ የሆኑ ነገሮች በሙሉ ማጥፋት ጀመርኩኝ። መቼ? አንድ የኔ ፍቅረኛ ነበረ እና ቤቱ ስጄ ከማያ ጋር አስተዋወቁት። እሱ ግን ቆይ እሱ ምን አደረገ? እኔን አስቀምጦ እሷ ላይ ፈዞ ቀረ። ጭራሽ ብሎ ደግሞ እህትሽን ወደድኳት አለኝ። እሺ ከዛስ? በሰዓቱ የተሰማኝ ስሜት የኔን ትንሽነትና የእሷን ተፈላጊነት ነበር ያየሁት። በሰዓቱ በጣም ነበር የተናደድኩት። ቆይ በእህትሽ ለምን ትናደጃለሽ? ፍቅረኛሽ ነው ያጠፋው። በሰዓቱ የእህቴ ጥላቻና ቅናት አይኔን አወሮት ነበር። ይህንን ሁሉ ግን ማያ ታውቅ ነበር? አላውቅም። አሁን ግን ሳስበው ሁሉም ነገር እያወቀች እኔን ላለማስከፋት ይመስለኛል ዝም የምትለው። ቆይ አንቺ እህትሽ እንደምትወድሽ ታውቂ ነበር? ቆይ ከገባሽ በኋላ ለምን አታያትም? ለምን የራሷን ህይወት እንድትኖር አታያትም ነበር? እሱ በሱ አይደለም። እና በማን ነው? ባንተ ነው። እኔ ምን አድርጌሽ? ታስታውሳለህ? ማያ ካስተዋወቀችን በኋላ እኛ ቤት ስትመጣ ና ግባ። ና ተቀመጥ ዳንኤል። እሺ እሺ። ተዋወቃት። ዳንኤል። ቤዛ እንዴት ነሽ? ሰላም ነው? ዳኒ መጣው? እሺ አልቆየም። የልትሄጂ ነው? መጣው አንዴ አልቆየም። እሺ ግን ከዛ በፊት ማጣጣ ነው። እሺ እኔ መጣለሁ። እሺ ቤዛ ቤታችሁ በጣም በቃ ቤዚ ውሃ ተመጣላለች። እኔ ደግሞ እመጣለሁ። እሺ አልቆየም። እስከ
እስከዛው እንዳይደብርሽ። እሺ እና አንቺ ስላላየሽ ነው ይሄ ሁሉ ቅጣት? የእህቴ ፍቅረኛ ሆነክ ያላመለልኩ አንተን ብቻ ነበር። በጣም ነው ከምትወዳት እና ያ ነገር ደግሞ በጣም አናደደኝ። ስለዚህ ቀን ጠብቀሽ በመጠጥ አደንዝዘሽ እኔን ካረከሽኝ በኋላ የፈለገሽን ማድረግ ጀመርሽ። ዳኒ እባክህን ይቅርታ አድርግልኝ። በቅናት የገባሁበት ነገር እኔንም እዛው ዘፈቀኝ። ቶሎ ማለያያችሁ ነበር የመሰለኝ። ግን ምን? አንተ በዛ መሀል ብትሳሳት ማያን ማፍቀርህን አላቆምክም። እኔን ደግሞ እልህ ውስጥ አስያዝከኝ። እልህ ደግሞ ፍቅር አስያዘኝ። አንቺ አረመኔ ደግሞ ጀብድ እንደሰራ ሰው ታወሪያለሽ። ክፉ ነሽ፣ ክፉ። ዳኒነት በጣም ቀፋ። እኔ እንደዚህ እንድትቀር ዘርበልኝ እባክሽ። አረመኔ ሰይጣን ነሽ። እንዳትንቀሳቀሽ። ዳኒ ምንድነው? የመጨረሻ ሰዓት ደርሷል። ሰሚኛለሽ? ህይወቴን በጥብጠሽ አንቺ በሰላም መኖር አልችኝ። እባክህ ዳኒ፣ እሱ ነገር ያሳስታል። እባክህ አስቀምጠው። እባክህ ያሳስተኛል። ከአንቺ በላይ አሳሳች አለ። አንቺ ሰይጣን፣ አንቺ አረመኔ። እባክህ ምንም ችግራችን ቁጭ ብለን ተነጋግረን ፈታችኋለን። አንፈታውም። ማየን አሳጥተሽኝ አንቺ በደስታ መኖራችም አቺም። ዳኒ ተው፣ ዳኒ ተው። ማየ እንዴት መጣሽ? ምን ያደረክ ነው? ምንም መጣሽልኝ።
ለምን እህቴ? ምን አደረኩሽ? ላንቺ ከማሰብ ውጪ ምን አደረኩሽ? ምንም። ታዲያ የኔ ውለታ የሚገባኝ ይሄ ነው? ካንቺ ውጪ እኮ ዘመድም ቤተሰብም የለኝም። አንቺ እኔን አጥተሽ መኖር ትችያለሽ? ማይ እባክሽን ይቅር በይኝ። እዚህ ቤት ውስጥ ሁላችንም በድለንሻል። ይቅርታ አድርጊልኝና ቀሪ ዘመናችንን ሁሉንም ነገር ልካስሽ። ከነዚህ ጣቶችህ አንዱን ቢታመም ቆርጠህ ትጥለዋለህ? አልቆርጠውም። እስኪ ድን አስታምመዋለሁ። ግን አስታመህ አልድን ካለ ሌላው እንዳይበክል ቆርጠህ ትጥለዋለህ። ስለዚህ ለሁለታችሁም ይቅርታ አድርጌላችኋለሁ፣ ግን በአንድ ነገር ነው። በምን? አንቺ የራስሽን ህይወት ማስተካከል አለብሽ፣ እኔም የራሴ ህይወት ማስተካከል አለብኝ። ማይ ይቅርታ በቃ